ጆ ጥያቄ ጠየቀኝ። እንግዲህ እኔ ሌላ ሰው የሚጠይቀኝ ጥያቄ ካለ ይጠይቅ። ከዛ ውጭ ግን እኔ ያለሁት ሀገር ቤት ነው። ይሄን ሰሞን ላይ ባልከታተልም እዛ ጋር ያን የሰጠሁት ኮሜንት ኦኬ፣ ጠይቀኝ። አብዛኛውን እዚያ የሸዋ አካባቢ ያሉ ደላላዎችን ታቋቸዋላችሁ። የሸዋ ልጆች ሁላችሁንም ነው የምጠይቀው፣ አንቺንም ብቻ ሳይሆን ሁሉንም። ይተዋወቃሉ፣ እንተዋወቃለን፣ ችግር የለውም። አብረን ስለምን በስም ብቻ አይደለም። ከአንድ ቤት ሁለት ሶስት ሰው ያልወጣበት የሸዋ ሰው የለም። ከአንድ ቤት ሁለት ሶስት እንግዲህ እኔ እንደዛ በየአካባቢያችን እንግዲህ እኔ ጎጃሜ ነኝ፣ ነግሬሃለሁ። እኔ ጎጃሜ ነኝ። ማንም ሰው በደላላ መጥቶብኝም አያውቅም። ስለ ደላላም የማውቀው ታሪክ የለም። እኔም ህጋዊ ነኝ። አጠቃላይ ነው የምጠይቀው፣ አጠቃላይ ነው ሁላችሁ። እኔ ስለ ራሴ ነው። ይኸውልህ ወንድሜ፣ እዚህ ጋር ስለ ራሴ እኔን ብቻ ጠይቀኝ፣ እኔን ብቻ ጠይቀኝ እና የኔን ጥያቄ መልሼ ልውጣ። ታውቂያለሽ፣ ማህበራችሁ አንድ ነው። በእናታችሁ የሰማሽ ነው። ወንጀለኛ ነሽ አንቺ ነሽ ላክሻችሁ እያልንሽ አይደለም። እኔ አጠቃላይ ነው እየጠየቅኩ ያለሁት። አንቺም ከቻልሽ ትመልሽልኛለሽ። እና እዚህ አካባቢ ያሉትን ደላሎች ታውቋቸዋላችሁ። አንድ ሰው ሁለት ሶስት ሲም ካርድ ያልያዘ የለም። መደዋወያ ዜና አላቸው፣ ሞባይል አላቸው፣ ሰው አላቸው። ወንጀል የሚሰሩባትን እቺ በስማ ያረጉባትን ቁጥር ግደላቸው። አንድ ጠለብ ያስወጡባትም አንድ በባህር የሚወጣ ሰው ሆነ አይቀበሉባትም። እቺ በስማ በእጃቸው አሻራ ያሰረፉባትን ቁጥር እናውቃለን፣ አይጠቀሙባትም። ሌላ ሸሪያ ነው እየገዙ ከውጪ ዝም ብሎ የማይታወቅ የራሳቸው በራሳቸው ስም ያልወጣ ምናምን ነገር ነው የሚጠቀሙት። እናውቃለን። ሚሽዋረም የሚሰራው በለው ሐዋላ የሚሰራም በለው በባህር የሚልክም የሚቀበልም ያለ በስማ የወጣች ሲም ካርድ ነች። ግን ኦሪጂናሏን ቁጥራቸውን ታቋታላችሁ፣ ትደዋወላላችሁ። ወንድሜ እሺ፣ ወንድሜ ቆይ፣ እኔ ይኸውልህ ወንድሜ፣ እኔ ያለሁት ኢትዮጵያ ነው። መብራት የለም፣ ባትሪ ሊዘጋብኝ ነው፣ 3% እያለ ነው። የምትጠይቁኝን አንኳር ነገር ጠይቁኝና ከተቋረጠ እንትን እንድንል ብዬ ነው። ገባህ ወንድሜ? እኔ እችን ብቻ ልጠይቅሽ፣ ይቅርታል ተመለስኩኝ። የመንቢ ጓደኛሽ ናት አይደል? የመንቢ ባል ደላላ ነው አይደለም? አይደለም፣ እኔ እስከማውቀው ድረስ አይደለም። ሂጂ ባትሪሽን ኮቴ ስራውን እሺ፣ ምንድን ነው የሚሰራው ብለህ ለምን አትጠይቃትም? ስራውን ማለት ነው። ምን ተነጋግረው ነው የመጡት እያልኩ መጀመሪያ ግሩፕ ሰብስበው ወያይተዋቸዋል። እነዚህ በአጠቃላይ የእነሱ ሰፖርተሮች ናቸው። ጅዳ ላይ መኮንን አሁን ችግር የፈጠረብን ምን መሰለህ? ይቅርታና ቁጥር ስላልኩት ነገር ልጨርስልህ መኮንን። እቺ በስማ የምትደረግ ቁጥር እናቴ ትሙት በደንብ ያውቃሉ። የተገደለ ቆይ አብዳቦ ሞት ሲመጣ ችግር ሲመጣ የተለያየ ነገር ሲመጣ ጅዳ ላይ ጅዳን መንቢ የምትባዩ ከፌስቡክ ጀምረሽ አንቺ ነሽ ሰብስበሽ ያሻቸው ደላላን ሞትን በአጠቃላይ ሞት ሲመጣ የተለያየ ነገር ሲመጣ ማህበር ፈጥራችሁ የምትሄዱት እናንተ ናችሁ። ሰርግ በተለያየ ነገር ለምን እህታችሁ አይደለች እንዴ በዚህ ልክ የምትጨክኑባት? ቤቱን ታውቃላችሁ፣ ታደለን ሁሉ በደንብ ታውቃላችሁ። ምን አይነት አረመኔ ባንዳ ሌባ እንደሆናችሁ በጣም መርዞች ቆሻሻ ናችሁ። እንዳለ ወንድ የመሳሰለ ሴት ተሰብስባችሁ እኔ አውቃችኋለሁ ከድሮ ጀምሬ። ላይቭ ላይ አልወጣም ታያለሽ እንዴ? ላይቭ ላይ ስትገላበጭ አይደል እንዴ ኖርሽው? ስራ ምሰሪ ላይቭ ላይ እየገባሽ አይደል? ከፌስቡክ ጀምረሽ ደረትሽን ስታሰጩብን አይደል እንዴ ኖርሽው? መንቢ የምትባየው አለሌ ትቀልጃለሽ። ለማያውቁሽ ትኳኳያ ጨዋጨዋ ትጫዋ አንቺ አረቄ አሙሉ እነሱ ጋር አይደል እንደ አረቄ ስትጋጋቱ የምታድሩት? በየሰርግ ቤቱ ቂጣችሁን ከፍታችሁ የምታድሩት እናንተ የማታውቁን ነገር አለ። አለሌ ሸርሙጣ ስንት ወንድ ያደባድባችኋል ጅዳ ላይ። ማህበራችሁ በአጠቃላይ የታወቃችሁ አለሌዎች ናችሁ፣ ሌቦች። ጆከር በቃ ወደ የደላላ ላይ ኮንትሮባንድ ነጋዴ። ጆከር አንዴ ልናገር። እንግዲህ ያው የአንዱን ደላላ አንዱ የማያወጣው ሁሉም ደላላ ስለሆኑ ነው። ከሸዋራ ቤት እስከ ራሳ ድረስ ከየለን ድረስ ያሉት ሁሉም እኛ ልጆች ደላላ ናቸው፣ ታውቋቸዋላችሁ። ማንም የሚዋሻው ሀቅ አይደለም። የአንዱ ቢወጣበት የአንዱ ሚስጥር ስለሚወጣ ነው ወጥተው የማይናገሩት። ማህበር አላቸው ወይ? አዎ ማህበር አለ። ሰው ሲሞት ብር የሚያዋጡበት ሬሳ የሚላክበት አለ። የቆመውን ሰው ሳይታደጉ ለሞተ ሰው ሬሳ አዋጣው የሚልኩ ናቸው። ማህበር አላቸው። እንዲያውም ቋሚ ተመርጠው ኮሚቴ ተብለው የተደራጁ ኃይሎች አሉ። እነ ንጉስ እንግዲህ በእምባሲ ደረጃ ራሱ እምባሲ ይሄዱ እንትን የሚሉ ማለት ነው የሚያሰባስቡ ሰው
እነ ታዛቢው እነ ታደለ ታዋቂ ናቸው። ሁሉም እነ ይመች ማለት ነው ታዋቂ ናቸው በኤምባሲምና በዛም ይሄዱ ኤምባሲ ደረጃ ያሰባሰቡ እንትን የሚሉ ሰዎች ናቸው። ኤምባሲ ጋር ንጉስ በጣም የሚያገናኝ ነው። አሁን እዚች ላይ ድምጻቸውን ጥፍት አድርገው ቁጭ ያሉት ለምንድነው? ሁሉም የደላላ እጅ ስላለባቸው ነው። ከሚስቶቻቸው እስከነሱ ድረስ ማለት ነው። ኮሚቴ የተዋቀረ ኮሚቴ ያላቸው ለሞተ ሰው ሁሌም ብር የሚዋጣበት ታውቃላችሁ። ማንም ሰው ሲሞት ብር እየተዋጣ ነው ወደ ሀገር የሚላክ ሬሳ። ሲታመም ሰው የቢጋላው ይሄዱ ብር ይሰበስባሉ። ኮሚቴ አለ ራሱን የቻለ ማለት ነው። ስለዚህ እነኛ ኮሚቴዎች ለምንድነው ያን ሰው አሳልፈው መስጠት የማይፈልጉ ሲባል ሁሉም ደላላ ስለሆኑ ነው። ሁሉም እጃቸው ስላለበት ነው። ስለዚህ የነኝ ሁሉ ለምንድነው የማይወጡት ተብሎ ሁሉም መቅረብ አለባቸው። እዚህ ላይ የማያወጡት አሳልፈው የማይሰጡበት ችግር እዚህ ላይ ሁሉም ቀርበው መናገር አለባቸው። ታውቃፈርጉ ጋይስ። ስለዚህ እህታችንም በህይወት ያለችውን የሞተ ሬሳ ኢትዮጵያ እንወስድ የለም እንዴ? በህይወት ያለን ሰው የማውጣት ያለን ሞራን ምን ያህል የሞተ እንደሆነ ያው ያያችሁት ነው እንግዲህ ማለት ነው። ስለዚህ በስም የወጣ ቁጥር እንግዲህ እናቃለን። የይመች ቁጥርም እኔ ሳቀው ጀምሮ 9 አመት 8 አመት ያገራችን ሰው ነው። አንድ ቁጥር ነው ያለው እንግዲህ በስሙ ይውጣ በሌላ ሰው ስም ይውጣ እንግዲህ አላቅም። ሳውዲ አረቢያ በሌላ ሰው ስም ይወጣ በሌላ ሰው ሲም ካርድ ይወጣ በሌላ ሰው ስም ይወጣ ሲም ካርድ ሳውዲ አረቢያ ቶሎ የሚዘጋው ታውቃላችሁ። ግን በራሳቸው ስም 3 እና 4 ማውጣት ይችላሉ። እንግዲህ ቋሚ ሲም ካርድ አላቸው እኔ ማቀው ማለት ነው። የአብዛኞቹ ደላሎች ማለት ነው። ታደለም የማህበር መሪ የሸዋ ማህበር መሪ ነው። ጅዳ ላይ የሸዋ ማህበር መሪ ኮሚቴ ናቸው። ስለዚህ ሁሉም የሶሊያና እንትና የመንቢን ባል ታውቀዋለህ? የመንቢን ባል አውቀዋለሁ። ግን ያው አብሯ ሲሰራ እኛ ባለው እኔ የዛሬ 5 አመት ነው እዛ የነበርኩት። አብሯ ሲሰራ አውቃለሁ። በዛን ጊዜ ሰርግ ገሰር ላይ ምናምን አብሯ ሲሰራ ያን አውቃለሁ። ደላላ መሆኑን አታውቅም? አይ እዛ ላይ እኔ ጠለቅ ብዬ አላውቅም። እሷን አብርሃም ይሄ ነው የመንቢባል ይሄ ነው ሲበትልቋ ጋር ጆከር እኔ ታውቃለህ። ወፈር ያለ ጉንጫም ነገር ነው። እሺ አጣራልኝ። እሱ ተለቅ አድርገውና ልንገርህ ጆከር በትልቋ ጋር አንድ ጊዜ ቤቱ እንትን እያለብኝ ነው። አይ ይሄማ ንጉስ ነው። ይሄ ነው ማህበር ሰብሳቢው እንዲያውም ይሄኛው ነው። ይሄ ንጉስ ነው። እቺ ጥቁሯ ወፍራሟም ልጅ አለች። እኔ አውቃቸዋለሁ እኮ ከድሮ ጀምሮ ጋይስ። ይኸውልህ ቁጭ ያለውና ጥቁሯ ወንድምና እህት ናቸው። ስለዚህ ታዋቂ ናቸው። ቪዲዮ ያልሰሩበት ምክንያት ምንድነው? በጓደኝነትና በቤተሰብነት የአንድ ሀገር ልጆች ስለሆኑ ማውጣት ያልፈለጉት ይሄን ሰውዬ አሳልፈው መስጠት ያልፈለጉ ለምንድነው? በቆመ ሰው ህይወት ለምን ይጫወታሉ? ሁሉም ታዋቂ ናቸው እነኚህ ማለት ነው። ስለዚህ ለምንድነው? እንዲያውም ንጉስ ከኤምባሲ ጋር በጣም የቀረበ ቀረቤት አለው። ለምንድነው ይሄን ነገር መስራት ያልፈለገው? ጓደኛው ስለሆነ ነው። ስለዚህ አውጡ የሸዋ ልጆች። ህይወት አንድ ነች፣ ሁለተኛ የለችም። ጨርሻለሁ። ምን አለ መሰለ ጆከር፣ አንድ ኢንፎርሜሽን ደርሶ ነው እየሰማ ነው። አብዛኛው አክሲዮን አላቸው ጆከር፣ እየሰማ ነው። አክሲዮን ከመንግስት ቦታ ተቀበለው በኤምባሲ በኩል ይሄ ምንድነው ቦንድ ምናምን ከከፈልክ የቦንድ ምናምን ኤምባሲ ያው ታውቃላችሁ ጥቅም ነው። የአክሲዮን ቦታ ይሰጣል። ተደራጅተው የሚኖሩበት አካባቢ አክሲዮን አላቸው። የራሳቸው የሚሰሩት ቤት የግል ቤትም የድርጅት ቦታም አላቸው። ቢዝነስ ላይ ነው ያሉት፣ ይተዋወቃሉ። የአክሲዮን ቦታ ነው አሁን እያስፈራራቸውም ያለው። ሁለት እንደገና ደግሞ የአንድ አካባቢ ልጆች አብዛኛው እንደላላዎች ናቸው። ብዙ ነገር አለ። እያደር ደግሞ ይጠራል፣ ችግር የለው። ደምና ምንድነው ይጠራል። እኔ የማውቀውን ነገር እዚህ ጋር የምናገረው እነዚህ መንቢ ጥቁሯ እነዚህ በአጠቃላይ ግሩፓቸው ቆዩ ሳውዲ አረቢያ ውስጥ ሪያድ ጅዳ ውስጥ የቆዩ ናቸው። ይሄንን ሁሉ ህዝብ የሰበሰበችው መንቢ ነች። ዋናዋ ፌስቡክ ላይ ፌመስ እሷ ነበረች። ቲክቶክ ተከፈተ፣ ወደ ቲክቶክ መጡ። አሁንም አብረው ነው የሚሰሩ። ማህበር አላቸው። ሞት ሲገባ ሰርግ፣ በተለያየ ነገር ጅዳ እንደዚህ የምታዞሯት አይደለም። የሚሞትና የገባ የወጣን ሰው ዛሬ የገባ የወጣን ሰው በአጠቃላይ ታውቃለህ። ለምንድን ነው ጸጥ ያላችሁ? የሸዋ ማህበር አላቸው። እኛ የሌላ ሀገር የሌላ አካባቢ ሚዲያ ላይ ስላየን ሰብአዊነት ተሰምቶት ነው ሁሉም ኢትዮጵያን እዚህ እየጮህ ያለው። 15000 ሰው እዚህ ቁጭ ብሎ አፉን ከፍቶ የሚያዩት ስለ ልጅቷ ችግር ነው። እናንተ ጸጥ ብላችሁ ላለመናገር የፈለጋችሁ ለምን? ታውቁታላችሁ። ታደለንም ይመችንም በእነሱ ቤተሰቦቻቸውን ሁሉ እየሳባችሁ በነፃ ሁሉ በሰርቶ ክፍያ ሁሉ ሴት እየደወላችሁ ኢትዮጵያ ሰው አስቀምጣችሁ ሴቶቹ ናችሁ ሴትን እያሳለፋችሁ የምትሰጡት።
ሌቦች አይደለም ከሌታ ያለሽ እኔ በእኛ ልክ እናንተ ወጣችሁ ብጮሁ እናንተ አፍናችሁ ስለያዛችሁ ነው ልጅቱም ያልተለቀቀችው። ትላንት የትግራይ ልጆች አስለቅቀዋል እያሉ ነው የራሳቸውን ሰዎች። እነዚህ ላይ በአጠቃላይ ቤተሰቦቻቸው ላይ ታች እርምጃ ማስወሰድ ነው። አንድ ጊዜ ልናገር ጆከር ወንድሜ ቀጥል። ሰየው ቤት ታስታውሱ ከሆነ ሴቷ ልጅ እኛ ማህበር አለን ግሩፕ አለን የሸዋ ብላ መስክራለች። በነገራችን ላይ ሁሉ ነገር እንዲወጡ ወይም እንዲናገሩ ያልሆኑበት የታሰሩበት ነገር ስላለን ይሄ መረዳት አለባችሁ። ስለዚህ አጠቃላይ እዛ ጅዳ የሚኖሩት ከስር እስከ ከታች እስከ ላይ የተያያዘ ነው። በወንጀሉ አብረው ተባባሪ ናቸው። ስለዚህ ሁሉም ለወንጀሉ ወይም ለሃና በደል ተጠያቂ ናቸው በዚህ አጋጣሚ እና ምንም መሞቻሞችም መሞዳሞድም አያስፈልግም። ወንጀለኛ ናቸው። በወንጀልነታቸው ይጠየቃሉ። አልጠየቅም ሐቁን እናወጣለን የሚሉ ጅዳ የሚኖሩ ይንጡና ይጋፈጡ፣ ከእውነት ጋር ይቁሙ። በቃ ሰዋዊነት እህታቸው ነች። አብራቸው የበላች የጠጣች እህታቸውን ለጅብ እንዴት ይሰጣሉ? እንዴት ጨከኑ? ስለዚህ አጋልጡ ወይ ዋበል አንድ ጊዜ ሁላችሁም እዛ ውስጥ ያላችሁ በአጠቃላይ እኔ ከድሮ ጀምሬ ስለማቀ መረጃቸውን ሰብስቤ አንድ ጊዜ መልሼ ልግባ ልዘርግፋችሁና ስልክ በብዛት እየተደወለልኝ ነው። የሁላችሁንም አውቃለሁ፣ ችግር የለውም። ሁሉንም ሰብስቤ ያመጣል። የማን ባልደላራ ነው? ማን ጋር ትገናኛለሽ? መች ጋር ከሌ ጋር ትገናኛለሽ? አመጣልሻለሁ ሁሉሽን ሌባ። ከዛ በኋላ ሰርታችሁ እንዳትበሉ ማድረግ ነው ኦንላይን። ይሄ ነው ያለው ነገር። ካሁን በኋላ ማንንም አንለም። ያላወጣችሁበት ምክንያት እናንተም ተባባሪ ስለሆናችሁ